ሃይ እንዴናችሁ ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን ላይ ወደ ፊንላንድ ነው የምንሄደው። በፊንላንድ የወጣ የቮኬሽናል ትሬኒንግ አለ ወይም ደግሞ ቲቪቲ እንደሚባለው እንደኛ ሀገር እንደዚህ አይነት ፕሮግራሞች አሉ። እሱም ፕሮግራም በደንብ እናየዋለን። አፕሊኬሽን ፕሮሰሱ ምን ይመስላል፣ ከኛ ምን ይጠበቃል፣ በዚህ አመት የተደረገ አፕዴት አለ፣ እሱም ደግሞ ምን እንደሚመስል በደንብ አድርገን በዚህ ቪዲዮ የምናይ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ በፊንላንድ ሄደው የቮኬሽናል ትሬኒንግ መማር ለሚፈልጉ እውቀት ማግኘት አለባቸው ብላችሁ ለምታስቡት ሁሉ ይህን ቪዲዮ ሼር አድርጉት፣ ብዙ ሰው ጋር መዳረስ እንዲችል ላይክ ይደረግ። እንዲሁም ደግሞ ጥያቄም ካላችሁ አስተያየት መስጫው ላይ ማስቀመጥ ትችላላችሁ። እንደምታውቁት ኦሃብ አዲሱን ኦፊስ በአዲስ አበባ ላይ ከፍቷል እና በዚህ ቢሮ ላይ በተለያዩ የዓለማችን ክፍሎች ላይ የሚወጡ በዩሮፕ፣ በዩኤስ፣ በካናዳ፣ በአፍሪካ፣ በኤዥያ፣ በቻይና፣ በሩሲያ በተለያዩ የዓለም ክፍሎች ላይ የሚወጡ የነጻ የትምህርት ዕድል የሰልፍ ፈንድድ እንዲሁም ደግሞ ፓርሻሊ የስኮላርሺፕ ፕሮግራሞችን ለሴፕቴምበርና ለማርች ኢንቴክ እያማከረ ይገኛል። እንዲሁም ደግሞ የዱኦሊንጎ ኤግዛም መፈተን ለምትፈልጉ የራሱን መፈተኛ ሴንተር በማይቋረጥ ኢንተርኔትና ኤሌክትሪሲቲ እንዲሁም ደግሞ የድምፅ ብክነት በሌለበት ክፍል ውስጥ ተማሪዎቻችን እየተፈተኑ ይገኛሉ። እነዚህን ሰርቪሶች ማግኘት የምትፈልጉ ከሆነ ስክሪኑ ላይ በምታዩት ስልኮች መደወል ትችላላችሁ። አድራሻችን ደንበል አደባባይ አበሮስ ጀርባ ቲጂሲ ቢልዲንግ 10ኛ ፎቅ ነው። አሁን ወደ ፊንላንድ ነው መወስዳችሁ። እንግዲህ ፊንላንድ በተለያየ ፕሮግራሞች በትምህርትም በስራም እንዲሁም ደግሞ አሁን በምነግራችሁ በቮኬሽናል ትሬኒንግ ብዙ ሰዎች እየሄዱ እየሰሩ እየተማሩ ይገኛሉ። የፊንላንድ ገቨርንመንት የሚሰጠው የነጻ የትምህርት ዕድል ሜንሽን ማድረግ ወይም ደግሞ መጥቀስ የምንችለው ነው። እንዲሁም ደግሞ በተለያየ ዩኒቨርሲቲዎች ላይም የሚወጡ እንደ ዩኒቨርሲቲ ኦፍ ፊንላንድ የሚወጣ የነጻ የትምህርት ዕድልም አለ በሶስቱም ዲግሪ ሌቭል። ከዚህ በተጨማሪ ደግሞ ቪዛ ስፖንሰርሺፕ ስራዎችን በፊንላንድ ይወጣሉ። ሰዎች እየሄዱ እዛ ይሰራሉ። በተለይ ደግሞ በሜታለርጂ ኢንዱስትሪ ላይ በጣም ብዙ ሰዎች በዛ ሀገር ላይ ይሄዱ ይሰራሉ። እንደ ስዊድንም እንደ ኖርዌይም እንዳሉ ሀገሮች ውስጥ ሜታለርጂ በጣም የሚታወቅ ወይም ደግሞ በጣም ብዙ ኢንዱስትሪ ያለበት ስለሆነ ዛሬ ግን የምናወራው ስለ ቮኬሽናል ትሬኒንግ ነው ወይም ደግሞ በእኛ ሀገር ቲቪቲ ስለሚባለው ማለት ነው። ይህ ፕሮግራም ብዙዎቻችሁ እንደምታውቁት በአመት 2 ይከፈታል ለሁሉም ኢንተርናሽናል ዜጋ ኢትዮጵያን ጨምሮ ማለት ነው። በተለይ ደግሞ ከሙያ ጋር ተያይዞ ሄዳችሁ መስራት ለምትፈልጉ ተምራችሁ ቀጥታ ወደ ስራ መግባት ለምትፈልጉ በጣም ትልቅ እድል ነው። የብዙ ሀገር ዜጎች ይህንን እድል እየተጠቀሙበት ነው። ከዚህ በፊትም ሲጠቀሙበት ነበር። አሁን ደግሞ እኛ ኢትዮጵያውያን ለምን ይህን እድል አንጠቀምም በሚል ይህን ቪዲዮ ላጋራችሁ ወሰንኩኝ። በዚህ ትሬኒንግ ላይ የተዘረዘሩት እንደ ለመጀመሪያ ላይ የምናየው ኩክ ወይም ደግሞ አብሳይ ወይም ደግሞ የሚያበስሉ ሰዎች ነው። በተለያየ ሆቴል ውስጥ ገብተው ሙያውን ከወሰዱ በኋላ ይህንን የማብሰል ስራ በኩሽና ውስጥ ምግብ የተለያየ ነገሮችን መስራት የሚችሉ ሙያውን ከወሰዱ በኋላ ማለት ነው። በሁለተኛ ላይ የምናየው ደግሞ ማሽኒስት ወይም ደግሞ ከማሽን ጋር ተያይዞ ለምሳሌ እንደ ሲኤንሲ እንዲሁም ደግሞ ከማሽን ጋር ተያይዞ ለምሳሌ ዌልድ ማድረግ ሊሆን ይችላል ወይ ካሊብሬት ማድረግ ሊሆን ይችላል። ነገር ግን ከማሽን ጋር ተያይዞ ኤክስፒሪየንስ ያላቸውም የሌላቸውም ነገር ግን በዛ ሄደው ተምረው ከዛ በኋላ ያንን እውቀት ደግሞ አፕላይ የሚያደርጉበት ሁለተኛው ፕሮግራም ነው። በሶስተኛ የምናየው ደግሞ በሆቴል ማኔጅመንት እና ኬትሪንግ ላይ መስራት ለሚፈልጉ ሰዎች ነው። ባይ ዘ ዌይ እነዚህ የስራ ዕድሎች ግዴታ የኛን ኤክስፒሪየንስ አይጠይቁም። ተምረን ነው ወደ ስራ የምንገባው። ስለዚህ ግዴታ ኤክስፒሪየንስ እንዲኖራችሁ አትጠብቁ። ለምሳሌ ሆቴል ማኔጅመንት እና በኬትሪንግ ሰርቪስ ላይ እኔ ኢንትረስትድ ነኝ መስራት ፈልጋለሁ የሚል ሰውም በዚህ ስራ ላይ መሳተፍ ወይም ደግሞ ትምህርቱን ተምሮ አፕላይ ማድረግ ይችላል ማለት ነው። ስለዚህ በሆቴል ማኔጅመንት እና በኬተሪንግ ዙሪያ ላይ ኢንትረስትድ የሆናችሁ ሰዎች አሁንም አፕላይ ማድረግ ትችላላችሁ። በአራተኛ ላይ የምናነሳው ደግሞ ዌልደር ወይም ደግሞ የሚበይዱ ሰዎች ማለት ነው። የተለያየ አይነት የዌልዲንግ ሜካኒዝሞች አሉ። እዚህ ጋር አልዘረዘርላችሁም። ለምን ያ በሜታለርጂ ወይም ደግሞ በሜታል ኢንዱስትሪ ውስጥ ያለ ሜታለርጂ ሳይንቲስቶች የሚያውቁት ነገር ነው። ነገር ግን እኛ እንደ ሙያ ያንን ነገር እንማረውና በዌልዲንግ ስራ ላይ እንሰማራለን ማለት ነው። ስለዚህ ከብየዳ ጋር ተያይዞ እውቀቱ አለኝ ወይም የለኝም የምትሉ ሰዎች ኢንትረስቱ ፍላጎቱ አለኝ የምትሉ ሰዎች እናንተም በዚህ ፕሮግራም ኢሊጂብል ናችሁ። በመጨረሻ ላይ የማነሳላችሁ በዌተርና በዌትረስ ላይ ደግሞ ያለ የስልጠና ፕሮግራም ነው። ይህም ማለት ወንድ አስተናጋጅና እንዲሁም ደግሞ ሴት አስተናጋጅ የመስተንግዶ ትምህርት ተምራችሁ ከዛ በኋላ ወደ መስተንግዶ ስራ ተገባላችሁ ማለት ነው። ስለዚህ እነዚህ በዘረዘርኩላችሁ የስራ ወይም ደግሞ የቮኬሽናል ትሬኒንግ ፕሮግራሞች ላይ መሳተፍ ለምትፈልጉ
የምትፈልጉ ቫሚያ አፕሊኬሽኑ ተከፍቷል። ለ3 ቀን ነው ክፍት የሆነው። ከትላንት ጀምሮ ኖቬምበር 17 እስከ 20 ነው 21 ድረስ ይቆያል። ስለዚህ ቶሎ ብላችሁ አፕላይ አድርጉ፣ አለዛ ቶሎ ሊሞላባችሁ ይችላል ማለት ነው። አፕዴት የማደርጋችሁ ነገር ግን አለ። ከዚህ በፊት ላይ የቫሚያ ፕሮግራም ሌሎች ቮኬሽናል ትሬኒንግ ፕሮግራሞች አሉ። ነገር ግን ቫሚያ ቲዩሽን ፊ ያስከፍልም ነበር። ነገር ግን አሁን ላይ በዌብሳይቱ ላይ ባወጣው መረጃ መሰረት ኢንተርናሽናል ተማሪዎችን ወይም ደግሞ ከዩኤኢ ወይም ደግሞ ከኢሮፒያን ዩኒየን ኢኮኖሚክ ዞን ውጭ የሚመጡ ተማሪዎችን ገና ዲሳይድ አላደረጉም፣ አልወሰኑም። ነገር ግን ቲዩሽን ፊ ልናስከፍል እንችላለን የሚል ነገር ዌብሳይታቸው ላይ አውጥተዋል። ስለዚህ ቲዩሽን ፊ ካስከፈሏችሁ መዘጋጀት አለባችሁ። ገና ምንም የተወሰነ ነገር የለም። ዌብሳይቱ ላይ ነው ዌብሳይቱ ላይ አፕዴት ያደርጉናል። ስለዚህ እስከዛ ድረስ ግን እንጠብቃለን። ነገር ግን ሊከፈል ስለሚችል ዝግጅት ማድረግ ያስፈልጋል። አልተወሰነም፣ ገና ነው። መረጋጋት አለባችሁ። ጀስት ግን ይሄ አፕዴት አለ ለማለት ነው። ሌላው ቲዩሽን ፊ ካለ ወይም ደግሞ ቲዩሽን ፊ የምከፍሉ ከሆነ ድሮ ቲዩሽን ፊ በሌለበት ጊዜ የ3 ዓመት ፕሮግራም ነበር። አሁን ግን በአንድ ዓመት ተቀንሶ ቲዩሽን ፊ የሚከፈል ከሆነ ነው ገና ወደ 2 ዓመት አወርደውታል። 1 ዓመቱን ያነሱታል ማለት ነው። ስለዚህ ይህንን ጎልደን የሆነ ኦፖርቹኒቲ መጠቀም የምትፈልጉ ልጆች እባካችሁ ይህንን እድል ተጠቀሙ። አፕሊኬሽኑ ብዙ ኮምፕሊኬትድ አለን፣ በጣም ቀላል ነው። ስለዚህ እድሉ ደግሞ በተለይ በጣም ደስ የሚለው ነገር የዚህ ፕሮግራም ቴክኒክ ነው ወይም ደግሞ ሙያ ነው የምትማሩት። ስለዚህ ስራ ለማግኘትም ብዙ አትቸገሩም ማለት ነው። ኦሃብ ስለሚሰጣቸው ሰርቪሶች ማወቅ የምትፈልጉ ከሆነ ዲስክሪፕሽን ላይ ባለው ስልኮች በመደወል የኦሃብን ሙሉ ሰርቪስ ማግኘት ትችላላችሁ። አሁን በመቀጠል ደግሞ የምናየው እንዴት አፕላይ እንደሚደረግ ነው። እሺ አሁን ደግሞ የተወሰነ አፕሊኬሽን ፕሮሰሱን እና ቅድም ለመናገር የሞከርኩትን ዌብሳይቱ ላይ የምናገኘውን ነገር በተወሰነ ደረጃ ሼር ላደርጋችሁ ሞክራለሁ። እንግዲህ እዚህ ጋር እንደምታዩት ከቲዩሽን ፊ ጋር ተያይዞ አዲስ አፕዴት ያደረጉት ነገር አለ። ነገር ግን የተጣራ ነገር አይደለም ያለው። ስለዚህ ሁልጊዜ ይህንን ዌብሳይት መከታተል ይኖርባቸዋል። የዚህን ዌብሳይት ሊንኩን እኔ ከታች ዲስክሪፕሽን ላይ እንዲሁም ደግሞ ቴሌግራም ቻናላችን ላይ ማስቀምጥላችሁ ይሆናል። እንግዲህ አሁን አፕሊኬሽን ፔሪዱ እዚህ ጋር እንደምታዩት አፕሊኬሽን ፔሪዱ open from 17 to 21 ኖቬምበር ድረስ ክፍት ነው። ስለዚህ በእነዚህ ቀኖች ላይ ቶሎ ብለን አፕላይ ማድረግ አለብን። ዛሬ ይሄን ቪዲዮ ስሰራው 17 ነው፣ ነገ 18 ነው። ስለዚህ ቶሎ ብለን ጊዜው ሳያልፍ እነሱም ቶሎ ሊዘጉት ስለሚችሉ በጣም ብዙ አፕሊካንቶች ካላቸው ብዙ አፕሊካንት ካለ ቶሎ ሊዘጋ ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው። ሶ ያው እዚህ ጋር የምናየው የመጀመሪያው ኢንትሪ ሪኳየርመንቱ ምንድነው የሚለው ነገር ነው። ሶ እዚህ ጋር እንደምናየው ኢንትሪ ሪኳየርመንቱ ተጠቅሶልናል። you have the necessary qualification for studying the field of and completing a degree ይላል። you have an educational need ያስፈልጋል። ሞቲቬትድ ለማጥናት መሆን አለባችሁ። የሚሰጣችሁን ታስክም ለመስራት በተለያየ ፊልዶች ላይ ዝግጁ መሆን አለባችሁ። እንዲሁም ደግሞ የሄልት ሪኳየርመንቱ ማሟላት አለባችሁ እናንተ በምትመርጡት ፊልድ ላይ ማለት ነው። እንዲሁም ደግሞ የላንጉዌጅ ፕሮፊሸንሲ ያው ለዚህ ፕሮግራም IELTS TOEFL ወይ SAT ምናምን አይደለም የሚያስፈልጋችሁ፣ ዱኦሊንጎ ነው የሚያስፈልጋችሁ። ዱኦሊንጎ ኤግዛም 85 ነው። በጣም ትንሽዬ ነጥብ ናት እውነት ለመናገር ብዙ እንኳን አይደለምና 85 ተፈተናችሁ ማምጣት ነው። እሱን ፈተና ደግሞ በእኛ ኦፊስ ላይ ወይም ደግሞ በዚህ በአዲስ አበባ በሚገኘው እየተሰጠ ይገኛል። ስለዚህ መታችሁ መውሰድ ትችላላችሁ። ቀደም ለመናገር እንደሞከርኩት ያው 18 ዓመትና ፕሮግራሙን ስትጀምሩ ከዛ በላይ መሆን አለባችሁ። then እዚህ ጋር የተዘረዘሩት እነሱ በፊኒሽ የትምህርት ካሪኩለም ውስጥ ማሟላት አለባችሁ ወይም ደግሞ ኢኩቫለንት መሆን አለበት ብለው የሚያስቡት አለ። ሶስቱ ማሟላት መቻል አለበት። then ቀደም ነግራችኋለሁ እንግሊዘኛ ፕሮፊሸንሲ እኔ ከዛ በፊት ስለማውቀው ነው። ዱኦሊንጎ እንግሊሽ ቴስት ማምጣት ሚኒመም ስኮሩ 85 መምጣት አለበት ማለት ነው። ፓስፖርት ወይንም ደግሞ ID during the application period ወይም ደግሞ አፕላይ በመታረጉበት ጊዜ ያስፈልጋል ማለት ነው። እዚህ ጋር requirement for residence permit ነው ወይም ደግሞ residence permitታችሁን አድሚሽን ካገኛችሁና unconditional ከሆነ በኋላ የሰጧችሁ አድሚሽን ያው እንደማንኛውም ሀገር የራሱ የኢሚግሬሽን ፕሮሰስ አለው። ይሄኛውም residence permit አፕላይ በመታረጉበት ጊዜ ያንን ኢሚግሬሽን ፕሮሰስ ማሟላት አለባችሁ። ለሱ ደግሞ እንደ requirement ያስቀመጡት ነገር አለ፣ እሱ ማሟላት አለበት ማለት ነው።
ሶ በ17 እስከ 1 ኖቬምበር ባለው ለምንድነው አፕሊኬሽን ፔሪዮዱ የሚከፈተው ለኩክ ዌይተር እና ዌይትረስ ነው እንዲሁም ደግሞ ኤፕሪል 2026 ላይ ገና ቀኑ አናውንስ አልተደረገም ግን ድጋሚ ለኩክ ለዌይተር እና ለዌይተርስ ነው which is the second admission period ማለት ነው November 2026 ላይ ደግሞ ለኩክ ለዌይተር እና እንዲሁም ለዌይትረስ ነው ስለዚህ በእነዚህ አፕሊኬሽን ፔሪዮዶች ውስጥ እየተጠበቃችሁ አፕላይ ማድረግ ነው 3 አፕሊኬሽን ፔሪዮድ አለ በየአመቱ ማለት ነው ሌላ እንግሊዘኛ ፕሮፊሸንሲ ኤግዛም ያው ብዙዎቻችን እንደዚህ አይነት ነገሮችን አፕላይ በመናረግበት ጊዜ እንትን እንላለን ከእንግሊዘኛ ፕሮፊሸንሲ ጋር ተያይዞ ወሪ እናደርጋለን እንፈራለን የሚባለውን ውጤት አናመጣ ይሁን ምናምን ብለን ብዙ እንጨነቃለን ግን 85 ማምጣት እውነት ለመናገር ከባድ አይደለም በተለይ ፕራክቲስ የምታረጉ ከሆነ የዱኦሊንጎ ፕራክቲስ ቴስቶችን እኛ ቴሌግራም ቻናላችን ላይ አለላችሁ ወይም ደግሞ ዩቲዩብ ላይ ገብታችሁ ሉክ ብላችሁ ሰርች ብታረጉ ታገኛላችሁ which is expert ነው ውጪ የሚኖር አንድ ግለሰብ ነው ስለ ዱኦሊንጎ በጣም ብዙ የሚሰጣቸው ሌሰኖች አሉ ሶ እዛ ላይ ማግኘት ትችላላችሁ ግን 85 ስኮር ማድረግ ይሄን ያህል ብዙ ከባድ አይደለም ፕራክቲስ አድርጋችሁ ከዛ በኋላ መፈተን ነው ግን በምትፈተኑበት ጊዜ ኢንተርኔት ኤሌክትሪሲቲ ድምጽ እንዳትረበሹ ጥንቃቄ ማድረግ ያስፈልጋል ለሱ ደግሞ ባላችሁበት ቦታ ያንንም አክሰስ ማድረግ እኛ ቢሮ ላይ መታችሁ ይሄንን ሰርቪስ ማግኘት ትችላላችሁ ማለት ነው እነኚህ ሚኒመም ሪኳየርመንቶች ዌቭ የሚደረጉ አይደለም ይሄን ማወቅ መቻል አለባችሁ አሁን ለምሳሌ እንግሊዘኛ ፕሮፊሸንሲ ኤግዛም ግዴታ ነው which is English proficiency test is part of our scoring system and therefore it cannot be waived ይላል so waived የሚደረግ ነገር አይደለም ይሄን ማወቅ መቻል አለባችሁ we not accept other language tests like medium of instruction ወይ ደግሞ ከዚህ በኋላ ከዚህ በፊት እናንተ በእንግሊዘኛ ለመማራችሁ ፕሩፍ ምናምን ታቀርቡላቸው እነሱ አይቀበሉም ማለት ነው ስለዚህ ጥንቃቄ ማድረግ ይኖርባችኋል አፕላይ በመታረጉበት ጊዜ ሚኒመም የተጠቀሱትን ነገሮች ብታቀርቡ አስፈላጊ ነው ማለት ነው ሶ አፕላይ በመናረግበት ጊዜ ምንድነው ኢንፎርሜሽን የሚያስፈልገን የመጀመሪያው ስኩል ሰርቲፊኬት either high school ሊሆን ይችላል ዲፕሎማ ሊሆን ይችላል ዲግሪ whatever ግን ያላችሁን ስኩል ሰርቲፊኬት ሌላ ኤምፕሎይመንት ሰርቲፊኬት ወይም ወርክ ሰርቲፊኬትም which is ያው የተወሰነ ባክግራውንድ ቢኖራችሁ ተመራጭ ነው የሚሆነው የእናንተ ዱኦሊንጎ እንግሊሽ ቴስት እንዲሁም ኮፒ ፓስፖርት ወይም ደግሞ አይዲ እነዚህ ነገሮችን አፕሎድ ማድረግ እንዳትረሱ ገና ሄልዝ ኢንሹራንስ ሌተር ኦፍ ሪኮመንዴሽን ባንክ ኢንፎርሜሽን do not include in the application ይላል ነው ስለዚህ አፕላይ በመታረጉበት ጊዜ ጥንቃቄ ማድረግ አለባችሁ የምትጠየቁትን ማድረግ ነው ማትጠየቁትን ደግሞ ማድረግ ያስፈልግም ማለት ነው ሶ ወደዚህ ስንመጣ ያው አፕሊኬሽን ፖርታሉ ነው የምናገኘው ሶ አፕሊኬሽን ፖርታሉ ላይ ነው አፕላይ የምናደርገው ሶ እዚህ ጋር ምን ይላል the link to the application form ይላል ሶ apply ይላል ሶ open from 17 to 21 November ነው ሶ ክሊክ ስናደርገው አዲስ ዊንዶ ይከፍትልናል ሶ አዲስ ዊንዶ ሲከፍትልን which is እዚህ ጋር በጣም ቀላል ነው ብዙ ኮምፕሊኬትድ ነገር አይደለም ከዚህ በፊት ሬጂስተር አድርገን ምናቅ ከሆነ ሬጂስተር ያረግንበትን ኢሜል እና ፓስወርድ እናስገባለን ሬጂስተር ያላረግን ከሆነ ደግሞ which is ሬጂስተር አድርገን አፕሊኬሽን ፕሮሰሳችንን ያው ድጋሚ ነው እዚህ ጋር የሚያሳየን ኤሊጂብል ክራይቴሪያ ፍሪኩዌንትሊ አስክድ ኩዌስቸን ምን ይመስላሉ ምናምን የሚለውን ነገር በደንብ አድርጎ ያስቀምጣናል ሶ ልክ ወደ ስር ስንወርድ ያው አልደግምላችሁም ብዬ ነው ወደ ስር ስንወርድ ምን ይላል ይሄኛው የኩክ ቮኬሽናል አፐር ሰከንደሪ ኳሊፊኬሽን ኢን ሬስቶራንት ኤንድ ኬተሪንግ ሰርቪስ ቫሚያ ነው ሶ እዚህ ጋር ስንመጣ አፕሊኬሽን ፎርሙን ሞልተን ሰሚት እናደርጋለን በመቀጠል ደግሞ ወደ ስር በመመጡበት ጊዜ የዌተር የዌትረስ እና የቮኬሽናል አፐር ሰከንደሪ ስኩልም እሱም እዚህ ጋር አለ ሶ ይሄንን አፕሊኬሽን ፎርም እንሞላለን which is በጣም ኢዚ ነው እኔ ያው ቪዲዮ እንዳይበዛባችሁ ብዬ ነው የምትፈልጉ ከሆነ ከታች ዲስክሪፕሽን ላይ ጠይቁኝ ያሳያችኋለሁ ግን ፊል አፕሊኬሽን ፎርም ስትሉት አፕሊኬሽን ፎርሙን ትሞላላችሁ የሚጠይቃችሁን ኩዌሽነሪ የሚያስፈልገውን ዶክመንት ምናምን ውስብስብ አይደለም የትምህርት ዶክመንታችሁን የስራ ልምድ ካላችሁ እንግሊዘኛ ፕሮፊሸንሲ ፓስፖርት ወይም ናሽናል አይዲ ካለ እሱን አፕሎድ ማድረግ ነው ዲቴይል የሆነ ኢንፎርሜሽን የምትፈልጉ ከሆነ ደግሞ አድሚሽን ክራይቴሪያውን በድጋሚ ማንበባችሁ አፕሎድ ማድረግ ትችላላችሁ ግን ሪከመንድ ማድረጋችሁ ምንድነው በተቻላችሁ መጠን ፕሊዝ ቶሎ አፕላይ አድርጉ ለምን በቃ በጣም ብዙ አፕላይ ስለሚያደርገው ቶሎ እንዳይሞላና አፕሊኬሽኑን እንዳይዘጉት ማለት ነው ፍሪኩዌንትሊ አስክድ ኩዌሽኖች ያው እዚህ ጋር ተመሳሳይ የሚጠይቁ ሰዎች ሊኖሩ ስለሚችሉ ደጋግመው እዛ ላይ ማየት ማንበብ ትችላላችሁ እዛ ላይ አይታችሁ ግን
ግራ የገባችሁ ነገር ካለ ያልተመለሰ ነገር ካለ ደግሞ which is vamia guide ኢሜል አለ እዚህ ጋር መላክ ትችላላችሁ ወይም ደግሞ vamia how to apply ሚለውን ደግሞ ስትነኩት እሱም በደንብ አድርጎ which is application processን ቀደም ወደ ነበርንበት application portal ላይ ይመልሰናል ማለት ነው hopefully ይሄን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ በፊንላንድ ሄደው በዘረዘርኩላችሁ የሙያ ወይም ደግሞ የቮኬሽናል ትሬኒንግ መስራት ለሚፈልጉ ኢትዮጵያውያን ሼር እናድርገው መልካም እድል ለሁላችሁም ሰብስክራይብ ማድረግ እንዳትረሱ እንደሁሌው ባይ